አፋር ቀጥል። ሙስሊም ነህ? ነኛው ኦኬ። አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ትሰማዋለህ? ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን? አላህን ነው። ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አላጣቀውም። እነዚህ መሀይሙን ተረ መሀይም እኮ በሙስሊምነት ስሙ እኮ ስሙን ሳይተህ ነው እንጂ የምታስገባው። ራስን እየሰደብክ ነው። እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምንድን ነው ገዝት የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ከራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጠኝ አዎ፣ ያው እነዛ በላይ ከነብይ ጋር እኩል ሆነሃል። ቡሃሪ እኔ 1913 ላይ ነብይም ያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም እኮ። መሀይም ስለሆንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርብ። በቃ ካፌ አንድ ሚውት አድርግና ቁጭ አልሽ፣ ችግር የለውም። አሪፍ ገዝት ልከህ ገብተህ ራስን ሰደብክ፣ ማንም ሳይናገርህ። መልስ ነህ እያወራህ ባልሆነ። አይ ነው እኔ አንተ አልቻልከውን ሚውት አድርግና እንዴ ቁጭ አለ። በጣም ነው የምታሳቀው። ችግር የለውም። ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ፣ አክሜል አለ። አረ በልና ግራስ ሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። አረ ተው እናትህ። መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ የተላከላቸው ከራሳቸው ከሆነ የሚወጣው ሙሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነብይ አላቸው ማለት ነው። በዚህ መሰረት አንድ ነገር እንትን ልክ ነው ያነሳው ሀሳብ ልክ ነው። አይደለም ነብይ የተላኩት አይደለም። እንደዛ ቢሆን እንደውም ስህተት ይሆናል። ሙሐመድማ ዋይ አትጩሃ ማስረጃለህ እንዴ? ላወራው ጥያቄ ጠይቅ። ቁርአን ላይ አምጣ። ያ ቁርአንሽ ላይ ቁርአኑን በደንብ አናንብበው። አቡ ካሊ ሳትጮህ ሀሳብን በስራ ለማስረዳት ሞክር። ኦኬ አንብበው። ቁርአኑን ላንብብላቸው። አቡ ካሊ ደግሞ ሞት አታርገው። ሙስሊም ስለሆነ እኔ እሱ ልናወራ ነው። ቁጥብ አንዴ ቆይ። በመጮ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡ ካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ አልቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። ያው ሱረቱል ኢብራሂም ላይ ነው ያለው። ራሱ ያንብብና ወይ ያብራራልን። አንብበው። እሺ አረብኛውን ወይስ አማርኛውን ታነባለህ? አረብኛውን አድርግልን ከፈለገ። እሺ አማርኛውን ደመቅ አድርገህ፣ አረብኛውን ችግር የለም። አማርኛውን ላንብብላችሁ እንዲገባችሁ ማለት ነው። እሺ ትንሽ ጠጋ አድርገው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ አለ በወገኖቹ ቋንቋ እንጂ በሌላ አላክነም። እኔ ያልኩት እዚህ ጋር ነው። በወገኖቹ ቋንቋ እንጂ በሌላ ቋንቋ አላክነም። ስለዚህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት አረብ ምድር ላይ ነው፣ የሚያወሩት አረብኛ ነው። ያንተ ጥያቄ እዚህ ጋር መልስ ያገኝ መቼ ቢሆን ነበር? ነብዩ ሌላ ቋንቋ ቢያወሩ ኖሮ ይሄ ሐሳብክ ልክ ነው፣ ጥያቄክ ልክ ነው። እኛውን በዚህ ምን እንረዳ? የተላኩት አረብ ሀገር ነው፣ የሚያወሩት አረብኛ ነው። በቃ በራሳቸው ቋንቋ ላይ ያስረዷቸው። አቡ ካሊድ አላገኘኝም ፖይንቴ። እኔ እኮ ሙሐመድ ሌላ ቋንቋ ይናገራል እያልኩ አይደለም። ትክክል ነህ። አረብኛ ነው የሚናገረው ሙሐመድ። ከአረቦቹ ለአረቦቹ በአረብኛ እንዲያብራራ፣ ሌሎችም የተላኩት መልእክተኞች የወገናቸውን ቋንቋ የሚናገሩ ናቸው። ስለዚህ ለአማርኛውም አማርኛ ተናጋሪ፣ ለእስራኤሎቹም እዛው አረማይክ ከሆነ አረማይክ የሚናገር ነብይን የተላከው፣ ለቻይናውም ቻይኒዝ የሚናገር፣ መንደሪን ከሆነ መንደሪን የሚናገር ነው የተላኩት። ሁሉ መልእክተኞች በቋንቋቸው በወገናቸው ቋንቋ የሚያብራራ ነው። ክሊር እኮ ነው። አቡ ካሊድ የመሰለው እፎ ይመስለኛል ይሄ ክፍል መሐመድን ብቻ የሚያወራ መስሎታል መሰለኝ። አቡ ካሊድ አረ ኖ አቡ ካሊድ አንተማ አላልክም። እሱ ግን እንደዛ ይተረዳል። ወሃብየው አይደለም። አንዴ ቁጥብ ሁኚ ፕሊዝ። አንዴ አቡ ካሊድ አንዴ ስማ። ከመልእክተኛ አንዴ አረ አንዴ አቡ ካሊድ ከመልእክተኛ ማንኛውንም ሲል ሁሉንም ነቢያት የተላኩትን ነቢያት ያጠቃልል አይደለ? አይደል? አቡ ካሊድ በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለሙ የተላኩ ነቢያት አሉ። ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል?
በቃ እሱን ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነብይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ ይሄ እንትን አልነበረም። እስከ የመን ድረስ ነበረ። አንድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መደምደሚያ ናቸው፣ መጨረሻ ነብይ ናቸው። ከነሱ በኋላ እንትን አልመጣም። አሁን ደግሞ እንደዛ የምትል ከሆነ ወደፊት እኮ ይሄ ኢትዮጵያ አሁን ራሱ ትግራይ ራሱ ሊገነጠል እያለ ነው። እንደዛ ከሆነ የሆነ ጊዜ ቆይተህ በየብሔሩ ወይም ደግሞ በየቋንቋው መልእክት ይላክለት ነው አንተ ያሳብ። አዎ ምክንያቱም በየወገኖቹ ቋንቋ በየወገኖቹ ቋንቋ ብሎ የተናገረው ተልኳል ነው የሚለው። ተልኳል እኮ ነው የሚለው እስከ መሐመድ ድረስ እኮ ከዚህ በፊት የተላኩት ነው ተልከዋል። ስለዚህ ከተላኩ በወገኖቹ ቋንቋ ከተላከ ኦልሬዲ ተልከዋል። ከተላኩ እኛ እየጠየቅን ያለ ነው ያኔ የተላኩት ውስጥ አምጣልን ነው። በቋንቋቸው በዛ ቋንቋ የተላኩ ጎሳንም የሚጨምር ነው፣ ቋንቋቸው የሚያካትት ነው። ግልጽ እኮ ነው። ቁጥብ ነኝ መለሳለሁ። አስገባኝ። ቁጥብ ነኝ። ይሰማሻል? ጥያቄ ሌላ ነበር። እኔ ስለዚህ ምንም የማውቀው ነገር የለኝም። እኔ ከቁርአንና ሐዲስ ካለ እቀበላለሁ ብያለሁ፣ ጨርሻለሁ። አሁን የምትቀበዩ ቁርአን ላይ እኮ ነው ያመጣንልሽ ማስረጃውን። አላቃል እስከሆነ ድረስ እቀበለዋለሁ አልኩ። አሁን አንተ ወሃብያና አህባሽን ያኔ ታያይዘዋለህ። ብዙ ጊዜ ይሃደው እያያስከው ነው። ወሃብያና አህባሽ ማለት ሙስሊም ለያያቸው ሳይሆን እራሳቸው ናቸው ለያዩት። ይህንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም። እሺ ስለሚከተለው እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይም። ቁርአንና ሐዲስን አይከተልም ነው ያልሽው? በአሱን ተብሺ ሰማይ ቁርአንና ሐዲስን በደንብ አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እሱ እዚህ ጋር የሚወራ ነገር አለ የሚቀርብሽ። እሺ ምንዝም ሰላም ቢያለው እንኳን ደህና መጣ። ሰላም ናችሁ? ይመስገነው። ኦኬ መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ ነው? ሁሉም መልእክተኛ አልፎባቸዋል? አይ እኔ አልፎበት እንደዛ ነው ምናምኑ እንደዛ ነው። በአንተ አወራር ከሆነ ነቢይ ሙሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ ሙሐመድ አለ እንደዛ ነው። ለምሳሌ አረብ ወገናቸው የነቢይ ሙሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከሙሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ሲሆን እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከሙሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከሙሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነቢይ ስጠን፣ ከእስራኤል ውጭ ያለ ነቢይ። ከእስራኤል ውጭ ነቢያት ሁሉም እስራኤል ነው ብለህ የምታምነው? ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው። ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብብ፣ እኔ ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለ ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት፣ የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድም ብለፈው በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዝርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለልኝም።
ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንክ ዩ። ስለዚህ ነው አታውቃቸውም ሳይሆን በተገለጸልህ ልክ ነው። መጨመር መቀነስ አይችልም። ምን የተገለጸልህ ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም ማለት ነው። አንድ ነገርማ ከተገለጸልህ ምን አመለከው? አየኸው ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከልህ ሳታውቅ ዝም ብለህ ነው እንደምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ለምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ እንደዛ ካልከማ አንተ የሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ወንድም ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከውን ነቢይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነቢይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ፣ በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ ተባለው። ሀገር ብዙ ተቀያይሩ ወንድም ይኸውልህ፣ በፊት ስሙ በፊት ነቢያቶች አሉ። በፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነቢይ ተልኮ ነበር ብለህ ንገረን። ችግር የለም። በፊት ስሙ ንገረን። ለዓለም በሚለው ነው የምናምነው። ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላት አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደታነብልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ ነው ነገር የለም። ቆይ ይኸውልህ ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻልክ 1689 ክፈትና። አውቀዋለሁ ምን መክፈት አያስፈልግም። ቆይ ተረጋጋ ወንድም። ግልጽና ተብራራ ነው ይላል። ምን ተረጋጋ። አይደለም እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራል ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 1689ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ልታወራ ደግሞ አትችልም። በተጻፈው ልክ ለኔ የተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ ነው። አንተ ጎድሎበታል ካልክ አላመንከበትም። እዛ እኔ ያላልኩኝ ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት። እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነቢይ ልከናል ካለ፣ እንደገና ደግሞ ሱራ 1689 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። በግድ ነው። አንዴ ይነበብሽ ዳቆን እያንብብለት 1689 አንብበውና ከዛ እንሄዳለን። ወደ ፎይን መልሰዋለን። 16 ታከኝ 89 89 ያ እሺ 1689 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡ ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ፣ መሪም እዝነትም ለሙስሊሞች አብሳሪ የሆነው በአንተ ላይ እናወርዳለን ይላል። እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል። ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል።
ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14 4ን በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምም ቢሆን አብራርተ ነገርን ካልሆነ ግን ለኔ እና እኮ በተብራራ በልክ ይጨመር 89 ውሸት ነው ለኔ ማለት ነው መጽሐፉ። ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው የመጨረሻ እድል መልሳለ ለኔ ነው እውነቱ መልሳለ ወይ መልስ እየነገርኩ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ እሺ፣ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ማለት ስሙ ማለት ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነብይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና። ኦኬ ረቢራ መዲና ሙጃ አለውኛ። እሺ ቀጥሩ። እሺ ትንሽ ልጅ ያስቸገርሽ ሰላም ነው። ኔትወርክ እያዛገህ ነው። ስለዚህ እንደዛ ከሆነ ለአፍሪካ ላይ የተላኩ ነቢያቶች ከእስራኤል ውጭ የተላከ ነቢይ ማን ይባላል? ማን ይባላል? እዛ ላይ ነቢይና ራሱል አንድ አይደለም። ራሱል ማለት ሙርሰል ኡለልአዝም ላይ ተመዝግቦ ያሉት አሉ። አሁን ሙርሰል የሚባሉ ለህዝብ የተላኩት ነው። ነቢይ ማለት ደግሞ ለጎሳም ለአንድ ቤተሰብ የሚላክ ነቢይ ማለት ነው። ነቢይ ማለት ለአንድ ቤተሰብ ኡለልአዝሚ ነው የምትከተለው አንተ ሲጀመር። ምን እኔ ጋር እየተቆራረጠ የሚመጣው ኡለልአዝምን የተባሉት ነው ለዓለም የተላኩት ማለት ነው። ነቢያቶች ደግሞ ብዙ ነቢያት አሉ። ለጎሳም ለአንድ ቤተሰብ ሚላክ እንትን ነቢይ አለ። ኦኬ ለጎሳ ለአንድ ቤተሰብ ሚላክ ነቢይ አለ። ለምሳሌ አይሰማም? ትሰማለህ? በጣም እየተቆራረጠ ነው። በቃ ኔትወርክ ነው። ኮኔክሽን አስተካክል። እሺ መዲና ይሰማል? መዲና እኔ የምጠይቅህ ማለት ነው አንድ ጥያቄ አለ። ክርስቲያን የሚባል ሃይማኖት ማለት ነው ከክርስቶስ በፊት አለ ወይስ የለም? ኦኬ መዲና አለሽ? መዲና እንደቃ በደንብ አስተውሉ። እንግዲህ ነቢያት አስተምሮ ነው ብለው የሚፎክሩት መረጃ በሌለበት ላይ ነው። ምክንያቱም ለነቢያት እነኚህ ነቢያቶች የተለያየ ሀገር ላይ በተለያየ ቋንቋ ተልከዋል ኢንሴንስ ከዛው ጎሳ ነው የወጡት ከተባለ በዓለማችን ላይ እንዳለ ህዝብ ለራሱ ከዛው ጎሳ የወጣ ነቢይ ካለው በዛው ቋንቋ ካለው ከእስራኤል ውጭ ያሉ መጽሐፍቶች ምን ይባላሉ? ምንስ አስተማሩ? ምንም ታሪክ የለም ወይ? አንድስ እንዴት ይጠፋል? ዳውድ የት ሀገር የተላከው? ዳውድ ነቢዩላህ ዳውድ ከእስራኤል ውጭ ነው እንዴ? አለ መረጃ አለ። የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ሳይሆን እኮ አሁን እንትኑን ያልኩ የት አካባቢው የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ነው።
እኔ እኮ ደስ ይለኛል እንድትነግረኝ ነው። አካባቢውን አንተ እኮ የጠየቀው አካባቢውን ነው። እኛ ቁርአን እንዳለው ነው ምናምን አፍሪካ ብለህ የጠየቀደልን ነው ምናምን። ስለዚህ ዳውድ የተላከው ወደ ነው? ወደ አሜሪካ ነው? ወደ ቻይና ነው ወይንስ ወደ አፍሪካ ነው? ዳውድ አሁን ወደ ኢራን አካባቢ ነው የተላከው። ኦኬ፣ ወደ ኢራን አካባቢ። ስለዚህ ለኢራኖች የተላከው ዳውድ ይባላል ማለት ነው። አይ እዛ ለኢራኖች ሳይሆን እዛ አካባቢ ነው የተላከው። ቁርአን ያለውን እናምናለን። አሁን ለምሳሌ አሁን ያልከው ቁርአን ነው ያለው። ቁርአን ኦኬ። ስለዚህ ዳውድ ኢራን ውስጥ የነበሩት ምን ነበረ ህዝቦቹ? ድሮ ባርሻ ነበር መሰለኝ የሚባል። ባርሻ ነው ምንድን ነው የሚባሉት? በርሻ መሰለኝ። ኦኬ። ስለዚህ ዳዊት የአይሁዶች ነው ወይንስ ከአይሁዶች ውጭ ላሉት ነው የተላከው? በጊዜው ለነበሩ ህዝቦች፣ ለሌሎችም ማለት ነው። አይሁድ እምነት የተጀመረው መቼ ነው? ለአይሁዶች ነው የተላከው ወይንስ ከአይሁድ ጎሳ ለወጡት ነው ወይንስ ለሌሎችም ህዝቦች ነው የተላከው? አይሁድ ስትል እምነት ነው አይደል? አይሁድ ማለት ይሄ አይሁድ የሚባለው እምነት የተጀመረው ከዳውድ በኋላ ነው። እንደዛ ከሆነ ሙሐመድን ከማን በኋላ ነው? ከሙሐመድ በኋላ ማለትም አሁን እንትና አይሁድ እምነቱ የተጀመረው መቼ ነው? እኔ መቼ የሚጀመር አንተ መቼ ነው ብለህ የምታምነው? እንዴት መቼ የሚጀመር መቼ ነው ብለህ የምታምነው አንተ? ማለትም የአይሁድ እምነት የተጀመረው ባልሳሳት ከነቢ ሙሳ ነው? ከፊቱ ከምን ነቢ ነው? ብቻ ዳውድ ይቀድማል። ዳውድ ይቀድማል። አይሁድ ይቀድማል ከአይሁድ እምነት። አይሁዶች አይሁድ የሚባለው እምነት እንትን ከማለታቸው በፊት ይቀድማል ዳውድ። ስለዚህ ዳውድ የተላከው ለአይሁዶች ነው ከአይሁዶች ውጭ ነው? አይሁዶች ያ አይሁድ የሚባለው እምነት ከጅምሩም አልነበረም፣ እምነቱ አልነበረም። እዛኔ አይሁድ የሚባል ብሔርም አለ እኮ። ህዝቦቹ እኮ ይሁዲ እምነታቸው ነው። አይሁዲነት እምነታቸው ነው። አይሁድ ለምሳሌ ለምን ላቅልልሽ፣ ዳውድ አባታችን ነው ብለው ያምናሉ አይሁዶቹ። ስለዚህ ለነሱ ለልጆቹ ነው የተላከው ዳዊት ወይንስ ከልጆቹ ውጭ ለሆነ ሰው ነው የተላከው? ምክንያቱም ነብይነት መስፈርት ላይ መሐመድ መጥተው ዳውድ አባታችን ነው ሲሉት አልተቃወማቸውም፣ አክሴፕት ነው ያደረገው። ስለዚህ የተላከው ዳውድ ለልጆቹ ነው የተላከው ከልጆቹ ውጭ? በጣም ጥሩ። ነቢ ስ ስለም የተቃወመው አባትነት ማለት የዘር ሀረጋቸው ነው ያሉት። እምነታቸውን ነቢ ስ ስለም ይቃወሙታል። ግን ምን ችግር አለው አባታችን ነው ቢል? በቃ ድንቁርና እዚህ ስማች ነው። ባይዞ የመሐመድ ራሱ አባትነትን በኋላ ዘይድን ልጅ ሚስት ከነጠቀ በኋላ ነው እሱን የተቃወመው። ይሄ ፖይንት አልገባህም። እስቲ ፖይንቴ ምን እንደሆነ አልገባህም ማለት ነው። ነቢያቶች በቋንቋቸው ለወገናቸው ተልከዋል ስለተባለ፣ ስለዚህ ዳውድም የተላከው ለማን ነው የሚሆነው? አሜሪካም ነው ዳውድ ብትለኝ ማተር አያደርግም። ምክንያቱም የማን ጎሳ ስለሆነ? የአይሁድ ጎሳ ስለሆነ ማለት ነው። አሜሪካ እኮ የሚባለው ሀገር ራሱ የተመሰረተ እኮ ቅርብ ጊዜ ነው። ቢያንስ የአንድ 10,000 ዓመት እንኳን ታሪክ የላትም አሜሪካ የምትባል ሀገር ከተመሰረተች ራሱ። ኦኬ እንትንስ 10,000 ዓመት ታሪክ የላትም ማለት እናመሰግናለን እኮ 10,000 ዓመት ታሪክ እንደ ሀገር የምትወቅስ ከሆነ ሊስን አብረን እንሳቅ እስኪ። 10,000 ዓመት ታሪክ አይኖራትም አለ። 10,000 ዓመት ነው ያለው። በደንብ አስተውለ። እኔ ያለሁት ሀገሩ አሜሪካ ይባላል። አሜሪካ የምትባል ሀገር ራሱ 10,000 ዓመት አይሆናትም አለ። 10,000 ዓመት አዳምጥ፣ ቆይ አዳምጥ። 10,000 ዓመት ታሪክ አይሆናትም አለ። ኦኬ እስራኤል የምትባለው ስንት ሺህ ዓመት ሆናት? አቡ ካሊድ እስራኤል የሚባለው ሀገሩ ሳይሆን እስራኤል የሚባለው የነቢያ ስንት ዓመት ሆናት? ስንት ዓመት ሆናት? እስራኤል የምትላት እቺ አሁን ያለችው እስራኤል ናት። አይዶን ነው። እስራኤል የምትባለው ሀገር ስንት ዓመት ሆናት? የእሱ እውቀቱ የለኝም። እኔ እስራኤል የሚባለው ግን የሀገሪቷ እስራኤል አይደለም። ቆይ
እኔ ያልኩ ያለው እስራኤል የሚባለው ሀገር አሁን ያለው ሀገር ከተማ የተመሰረተበት እውቀቱ የለኝም። ግን እስራኤል ለምሳሌ የዘር ሐረጋቸው ሄዶ እንትን ላይ ማለትም ከአብርሃም ከልጆች ይስሐቅ ነው እስማኤል ወደዛ እንደሚደርስ አውቃለሁ። ግን ሀገሩ ይሄ እስራኤል የሚባለው ሀገር የተመሰረተበትን ጊዜ አላውቅም። ስለዚህ አንተ ይኸው በአንድ በኩል ስትያዝ ወደ ሀገር ትሄዳለህ፣ በሀገር ስትያዝ ደግሞ ወደ ህዝቡ ትሄዳለህ። በቃ ባይዘ 10,000 ዓመት ታሪክ እንዲቀላል አድርጎት አሜሪካ 10,000 ዓመት ነች። ስለዚህ በ10,000 ዓመት ውስጥ እናቅለውና ነብይህ ከመጣ 1400 ዓመቱ ነው ገና። በዚህ 10,000 ዓመት ውስጥ የተላከላቸው መልእክተኛ እስከ 8,000 ዓመት ውስጥ አንድም መልእክተኛ አልተላከላቸውም ማለት ነው። በአንተ ሎጂክ መሰረት 8,000 ዓመት ሙሉ በደንብ አስቡ። 8,000 ዓመት ሙሉ ያለ መልእክተኛ ነበሩ። 8,500 ምናምን ዓመት ሙሉ ያለ መልእክተኛ ነበሩ። እሱ አመጣው ሎጂክ ማለት ነው። ሬሌቫንት የሆነ ለእውቀት የማይመች ማለት እኔ እንደ ሀገር ነው ያልኩት። ህዝቡን አይደለም ህዝቡን አይደለም ያልኩ ሀገር ይለኛል። ሀገር እኮ ሳይኖር እኮ ህዝብ አይሰራ። ድንቁርና ነው በኢየሱስ። ሀገሩን እኮ ኦልሬዲ ነበረ፣ ህዝብ ነው የሚሰፍርበት እንጂ ሀገርን ሄደህ እኮ አሰራው አታበጀውም። እንደዚህ አቆፍረው ተዛገነ እንትንትና ኢትዮጵያ የምትባል እዚህ ጋር የምታውቃትን አምጥተህ ቁጭ አታደርጋትም። ሀገሪቷ ኦልሬዲ ትኖራለች፣ ሰዎች ይመጡባታል፣ ይሰፍሩባታል። ሀገር የምትመሰረተው እንደዛ ነው። አሁን ድንቁርና ግን በጣም ነው የሚያስጠላው በኢየሱስ። ህዝብ በኋላ የሚመጣ ነው። ሀገሩ ኦልሬዲ ነበረ። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? ሀገሪቷ ኦልሬዲ ትኖራለች፣ አንዴ ትፈጥራለች። በቃ ከዛ በኋላ ህዝቦች ይኖሩባታል አይኖሩባትም ነው። በተለያዩ የተፈጥሮ ሁኔታዎች ሀገሪቷ ምን ልትወልድ ትችላለች? ልትሰፋ ልትጠብ ትችላለች። በተለያዩ የተፈጥሮ ሁኔታዎች ማለት ነው። ለምሳሌ በቮልካኒክ ኢራፕሽን፣ አንዳንድ ኢንተርናል ድሪፍት እንትን የመሬት የውስጣዊ መሳሳብና እንትን ማለት በዛ ምክንያቶች የተለያየ ነገር ልትሆን ትችላለች። ምድር እንትኖ ሊለዋወጥ ይችላል። ከዛ በዘለለ ግን አንተ አይደለህም የሆነችን ሀገር አምጥተህ ምሰራት። ከተሰራች እቺ ሀገር ከተመሰረተች ምናምን ሲባል ሰንበዲ መጥቶ እንደዚህ ተሰባስበው ፈጥረዋት ልክ ቤትን እንደምሰራው መሬቱን ሰርተው የሚፈጥሯትና ከዛ የሚኖሩባት ማለት አይደለም። ኦልሬዲ እዛ አካባቢ ላይ ሰው አልነበርም፣ ከተሙባት፣ ሰፈሩባት፣ ሀገር አደረጓት፣ ገነቧት ሲባል እንደዛ ነው። ሰላም ነው። እንዴት ነው? አለሁ። ኦኬ። ነቢያቶች ተልከዋል ብለህ ታምናለህ? አዎ። ጥያቄ ምን ነበር? ኦኬ። ነቢያቶች ከመሐመድ በፊት ወደ ሁሉም ጎሳ ነው የተላኩት? አዎ፣ ያለው ጎሳ ሁሉ ተልኮበታል። ያልተላከለት ጎሳ አለ? ጎሳ ያኔ ካለ የለም። ኦኬ። ስለዚህ ያኔ የነበረ ህዝብ ሁሉም ጎሳ መልእክተኛ ተልኮበታል። ያ ኦኬ። ኢትዮጵያኖች ተልኮላቸው ነበረ ኑቢያ ላይ? ያ ተልኮአል። ኦኬ። ከተላከላቸው መልእክተኛ ማን የሚባለው ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም። እሱማ ከመሐመድ በፊት እያልኩ ከመሐመድ በኋላ ትለኛለህ? ኦኬ። መሐመድ በፊት ነው ያልከው? ሲጀመር መሐመድም ለጎሳቸው አይደለም የተላከው፣ እሱ ለዓለም ተላከ አልክ እንጂ ከጎሳ ነው የጠየቁት። አይ ቁርአን ምን ይላል? ወይም ምን ኡመትን ኢላ ኸላ ፊሃ ነዚር፣ ሁሉም ጎሳ ላይ ተልኮለ መልእክተኛ ተልኮለ ብሎ ነው መመስከርልንና እና መሐመድም ሰለላሁ ዐለይሂ ወሰለም ለኢትዮጵያ መልእክተኛ መሆኑን ነው የሚያረጋግጥልን። ስለዚህ እስከ መሐመድ ድረስ አልተላከም ነበር ማለት ነው። አይ እሱንም አላውቅም፣ ግን መሐመድ ተልኮልናል ማለት ነው እንጂ እስከ መሐመድ ድረስ ተልኳል ወይ አልተላከም አልሰማሁም። እኔ ተልኳል ወይ አልተላከም። አንድም መልእክተኛ አንድም ህዝብ መልእክት አስፈራሪ አልመጣለት የለም የሚለውን እንዴት ትረዳዋለህ? የለማ አለ። ስለዚህ የለማ ያልተላከለት ጎሳ የለማ። እንደዛ ከሆነ ከመሐመድ በኋላ ነው ከመሐመድ በፊት ነው ሁሉም የተላከላቸው?
ሙሐመድም ጋር ተቆጥሮ ነው እንጂ ሙሐመድም ጋር ኦኬ። ስለዚህ ያለፉት መልእክተኞች አገራትም ተልኮላቸዋል ማለት ነው። ያ ሱራ 35 24 አንዴ ክፈትልኝ መዝሙር 35 24 እሺ ሱራ 35 24 ሱራ 35 አንቀጽ 24 እንዲህ ይላል እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን ማንኛውም ህዝብ በውስጡ አስፈራሪ ያላለፈበት የለም ይላል። ኦኬ እንግዲህ እዚህ ጋር እንደሚናገረው ማንኛይቱም ህዝብ አስፈራሪ ያላለፈባት የለም ይላል። ስለዚህ ሁሉም ሙሐመድ ምን እያለው ነው? ለሙሐመድ ነው አይደል የቁርአን የወረደው? ስለዚህ ማንኛውም ህዝብ አስፈራሪ ያልተላከበት የለም ካለው ሙሐመድን ኦኬ ለኢትዮጵያኖች ማን ነው የተላከው ብለን ሙሐመድን ብንጠይቀው ምንድነው ይመልስልን? ሁሉም አልፎባቸዋል ብሎታል። እነዚህ ሀገሮች እንዳሉ እንዳረሳቸው እሺ እነዚህ ነቢያት ራሱ ባሉት ይኸውልህ ወንድሜ አሁን እነዚህ ማሳየ እና አሴሪያ፣ ሜሶፖታሚያ፣ ባቢሎን፣ ሽናር፣ ከናን፣ ኤዶም፣ ኢጅፕት፣ ኤላም፣ ኩሽ፣ ፐርሺያ፣ ማጎስ፣ ጎመር እነዚህ ሁሉ እነ ጎግ እነዚህ ሁሉ የምታያቸው አያቸው እነ ቶግርማ አሁን ሰዓት ተርኪ የምትባለው ማለት ናት። እነዚህ ሁሉ የምታያቸው ኢቭን የመጽሐፍ ራሱ መጽሐፍ ቅዱስን በለው ነቢያት ወይም ቁርአንም በለው ከመጽሐፉ በፊት ነቢያቶች እነዚህ ናቸው ተብሎ መጽሐፍቱ ራሱ ከመናገራቸው በፊት የነበሩ ነቢያቶች ናቸው የነበሩ አገሮች ናቸው። ሶሪ የነበሩ የሀገሮች ስም ነው ይሄ። ስለዚህ በእነዚህ ሀገሮች በእያንዳንዱ የተላከ ለምሳሌ ኢትዮጵያ ከሆነ ኩሽ ውስጥ አለች ኢትዮጵያ እንደምታያት ኦኬ ሶ ለኩሽ ነገድ በየነገዱ ላክን በየጎሳው ላክን ስለሚል ለነዚህ ሁሉ የተላከ በእስልምና የተላከ ነብይ ማን ነው ጥያቄ ኢትዮጵያንም ጨምሮ እነዚህ ሁሉ ሀገሮች ኦኬ ይኸውልህ ቁርአን ውስጥ ምን ይላል የነቢያቶችን ስም ማለት ነው የተናገረልን ስም አለ ያልተናገረልንም ስም አለ እና እኛ የምናውቀው ከቁርአን የተነገረልን ብቻ ነው የምናውቀው ያልተናገረልን ደግሞ እናውቅም። እኛ ኢትዮጵያ የተላከ አለ ብለህ ታምናለህ? አለ ብዬ ነው የማምነው። አይ አልተናገረም እሱ። እሺ ታዲያ ኢትዮጵያ የተላከ ነብይ ካለ በእስልምና አስተምሮ ለሙስሊም አልነበሩም? የመጀመሪያ ኢትዮጵያ ነች። ሙሐመድ ነው አመት ተልኮልናል እንዴ? አሃ ከመሐመድ በፊት ኢትዮጵያ ሀገር ነበረች አይደለ? ወይም ኩሽ ወይም እንደዚህ ተብላ በነገድ ነበረች። እነሱ ለምን ሙስሊሞች አልነበሩም? አስቀድሞ ከመሐመድ በፊት የተላከላቸው ነብይ ካለ ተደብቀሃል፣ ተመለስ። ያው ለምሳሌ እዚህ ጋር ኩሽ ይላል ሱዳን in part of Ethiopia a powerful African kingdom which ties to Egypt ይላል ነው ኑቢያንም ይዛል። ፐርሺያ ለምሳሌ ቀደምት ስልጣኔ የነበሩ ሀገራት ናቸው። በጣም ምንድነው እሱ በቃ ይሄ ብሬን ወሽድ የተደረገው ኡማ ምንም አይምሮውን ስለማይጠቀም ዝም ብሎ በቃ አልተነገረንም አልተገለጸም በቃ በሚል ከዛ ይመጣና ሲደነፋ ሁሉም ነቢያት ሙስሊም ናቸው፣ ሁሉም እስልምና ከመሐመድ በፊት ነበር ተረረም የሚሉ ተረት ተረቶች ይነግሯቸዋል። መቼዝ ክሌም ያደርጋሉ ዝም ብለው ፎልስሊ ለዛ ክሌማቸው ደግሞ ከቁርአን መረጃ ያመጡና ይኸው ቁርአን ውስጥ ለሁሉም ነቢያቶች መልእክተኞች ነቢይ ተልኳል ብሏል፣ መልእክተኛ ተልኳል ብሏል። ለኢትዮጵያም ለቻይናም ለአሜሪካም ተልኳል። ማን ነው አይታወቅም። ተረት ተረት ታሪታን ማስረጃችሁ ጠፍቷል። ተረት ተረት እስልምና እፎ የኢትዮጵያ የተላከውን እኔ አውቀዋለሁ እኮ እኔ ነኝ የተላኩት እኔ ነኝ እንጂ አንተማ ምን ትሆናለህ? እኔ ነኝ ነው እንዴ? ያጋና ካባላ ፈርስ ልሄድ ነው። እኔ የመጨረሻውም የመጀመሪያውም እኔ ነኝ ስል ሁሉም እምቢ አሉኝ። እኔ እያለሁ ማንም አይቀማኝም። እሺ የምትሉት አለ? አንድ ታሪክ ልንገራችሁ። ይህ ጥያቄ ውሸት አይደለም። ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር
እና አንድ ሙስሊም ገብታ ምን ብትል ጥሩ ነው? ለዓለሙ የተላከ ነብይ ማን ነው እንደዚህ ላሉ ምናምን ሲላት፣ አረ ወደ ጀማይካ የተላከ ነብይ አለ አለች። ማን ትባላለች? ኃይለሥላሴ የሚባሉ አለች። ማርያምን እሱ ነገር ተዳርጎኛል። ኢትዮጵያዊ ነች እሷ እኮ ስትወግረው እኮ ነው ስትወግረው አያውቅም ብላ በጣም ባለጌ ኢትዮጵያዊ ነች። ልክ ነህ። ኃይለሥላሴ ማለት ራሱ ስማቸው ራሱ የሥላሴ ኃይል ነው። እንዴት ሙስሊም ሊሆኑ ይችላሉ? አሁን ወደ ጃማይካ ተልከው የሚገርም እኮ አያውቅም ብላ ሸውደው ማለት ነው። ሰዎቹ ትሪክ ጎበዝ ናቸው። ሳምንም አንዱ እንደዚህ ደውሎ እንደዚህ እንትን ብሎታል። ከዛ ምንድን ነው ሊሆን አይችልም ምናምን ብሎ እንትን አለው። ኢትዮጵያ ውስጥ እንደዚህ ያለ ብለው ይፎግራሉ። ይመቻቸው። ኦኬ ገስት አስገባለሁ ብዬ ክርስቲያኖችን ሳስገባ ከዛ ሙስሊሞች ገባሉ። ጎንደሬዋ የምትባል ገብታለች። ጎንደሬዋ እንዴት ነሽ? እሷ ሳትሆን አቀርም እንደውም የተላከችው እያስፈራራች ነው፣ እያስጠነቀቅ ጎንደር ላይ የተላከችው እሷ ነች። እንደው ኦኬ ከህዝብ ያልተላከለት መልእክተኛ አለ ብለሽ ታምኛለሽ? እሺ እኔ የራሴን ሀሳብና የራሴን ግንዛቤ ልመልስልና ከዛ ጥያቄ መጠየቅ እችላለሁ? ጠይቂያለሽ። ግን የራስሽን ግንዛቤና የራስሽን ሀሳብ ስታስቀምጪ ባለፈው ኡስታዙ ምን ላይ ሰጥቶብሻል አይተሻል። እረፊ ትክክል አይደለሽም እያልኩሽ እምቢ ብለሽ አልገባኝም። ምንድን ነው ትክክል ያልሆንኩት? እኔ እኮ ምዕራፍና አንቀጽ ይዤ ነው ያወራ ነው አይደለም? ሱራ 24ን ጠቅሰሽ ያብራራሽበት ስህተት ነው እያልኩሽ። እንግዲህ ችግር የለውም እንደዛ ብሎ ካሰበ ችግር የለውም። ግን እኔ እዛ ጋር የተናገርኩት ያው አንተ የጠየቀው ጥያቄ ምን ነበር? ከዛ ከፍ ያለውን እኔ ከጠቀስኩት ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለውን ነበር እና ምናልባት አለመግባባት ሊሆን ይችላል፣ ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። እኔ እናንተ በኋላማ እኮ ለማረም ሞከረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተን ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ። እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ እጃ ተግባብተን እና ምን እኮ ነው እጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከት ነው ሙሐመድን ከአንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ። እንዳታስወርዱ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ። ለምን መሰለህ? እማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው? አሁን የጠየቀን ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የነገረን የነቢያት ስም አለ። 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ። ያልነገረንም አለ ብለን ስለምናምን አላህ ሱብሃነሁ ወተዓላ ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። ሰው እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትም አችይም ማለት ነው። ለምሳሌ ቻይና ውስጥ ያሉትን፣ ህንድ ውስጥ ያሉትን የተለያዩ እነ ክሪሽናንም እያነሱ ነቢይ ነበር የሚሉ አሉ። አሁን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይንም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ እሱን ጀስቲፋይ ማድረጋችም ሐሰት ነው ብለሽ ማረጋገጥ አትችልም። አንደኛ ነገር ነብይ ደምሳሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነብይ ስለማይነሳ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ
ስህተት ነው ብለሽ ማስተካከላችን፣ ምክንያቱም አታውቂውም። ለሁሉም ቋንቋ ለሁሉም ተልኳል ላይ ስላመንሽ ነው ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ ሱብሃነሁ ወተዓላ ያነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ገባ? ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እስልምናን አስተምረዋል ብለን እናምናለን። እንደዛ ከሆነ ኦኬ፣ የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ሷሊህ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ አረቦች እስራኤሎች አይደሉም። ኦኬ፣ ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪ። ቁርአን ላይ ይናገራል። እሱማ ሙሐመድ ነው የተናገረው። ኤኒዌይስ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ ሙሐመድ ነው ያስተማረው። ይሄ ልክ አይደለም። ምክንያቱም በዓለም ላይ ያስተምረዋል ካልሽ፣ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ መልእክተኛ እንዲህ ከመጣላቸው አንድ እንኳን እንዴት ይታጣል? አይምሮሽን እስኪ ትንሽ እየተጠቀሚና ፌር ሁኚና እስራኤሎችን ስሻጠፉት እንደናንተ አባባል እንዴ ከኢትዮጵያ፣ ከአሜሪካ፣ ከቻይና፣ ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሩ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክ ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይምንም ባቱን የሚገልጠውን ነው? ባልት ይገልጣል። ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑሮ አይኑሮ አናውቅም የሚል ነው ያመለኩት። አሁን ወደ ክርክር ታስገባኝ ነው። አሁን አንተ እግዚአብሔር ጭንቅላት አለው የለውም ብለህ ለመከራከር እኮ ማስረጃ ያስፈልጋል አይደለም እኮ። ስለዚህ ነቢያቶች የለውም እግዚአብሔር የሚል ማስረጃ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኑሮ አይኑሮ አናውቅም ብለው አስተምረዋል። ኦኬ፣ እግዚአብሔር ጭንቅላት አለው ወይም የለው የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩ። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንቺ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኑረው አይኑረው የሚል ውዝግብ ውስጥ በነቢያት አስተምረው መንፈስ የሚለው በቃ ውሽዝ መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድን ነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች መልእክተኛ ተልኳል ይላሉ። ማስረጃ አንጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማምታመልኩት ካደ ያልተገለጠ ጣዖት ይሆናል ማለት ነው። መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለልሽ አታወሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያ እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስኪ ምን ትመልስልን? አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እነሱ ለማን የተላኩት? ለእናንተ ተመልሷል እንድትሉኝ አልጠብቅም። አልተመለሰም ካሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱ መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ ታድርጉና ከዛ መጨረሻ ላይ እጠይቃለሁ። እሺ መሪም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱም ብቻ ነው ብለን ነበር። እና አይ ላረማቸው አልሽና ለሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣
ወደ ኢራቅ፣ እሑድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባው አስመስላችሁት እኮ ገባ አይደለም? እኔ ክርክር ነው ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሀዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ስለዚህ ሌላ ጊዜ ሳታውቂ ዝም ብለሽ አትናገሪ እህቴ። በቃ አለማጥናት አይደለም ማጥናት አለማጥናት ሳይሆን ወደ ክርክር ይበቃሻል መሪያም። መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ። በቋንቋችን የተላከው? በቋንቋ አይደለም። በቋንቋችን የተላከ ማን ይባላል? እሱን እኔ እንጃ። እሱ እንኳን እንትና ነው በእናንተ እንትና አይደለም። ማነው? አቡነ ሳሙኤል ጻድቅ። ምን አልክ? አቡነ ሳሙኤል ጻድቁ አይደለም፣ አቡነ ሳሙኤል መሰለኝ የተላከው። አዎ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ ነው በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን ነው? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ ኖ እሱማ መካ መዲና እንደተላከ አቃላይ ነው። አረብኛ ተናጋሪ ስለሆነ ለሁሉም በቋንቋቸው ለጎሳቸው ተልኳል የሚለው ነው። ገባኝ እኮ። ከዛ በኋላ ቁረሾች ምናምን ግፍ ሲያደርሱበት ኖ እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት። ቴንክ ዩ። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ። ኢትዮጵያ ላይ ግን አልነበረም። ነገርኩህ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋ ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ከነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም፣ ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት። ማን የሚባል መልእክተኛ አስተምሯቸው? እሱን እኔ እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ኬታ መጣሁ እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት መልእክተኞቹ ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገርህ፣ ኢትዮጵያ ላይ እኔ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ። እንኳን ደህና ቆይ። አንድ ጥያቄ አለኝ። እሺ ትጠይቃለህ? ቆይ